በጧሉትና በጃሉት መካከል የተከሰተው ክስተት አንዱ ምስክር ነው። ነብዩላህ ዳውድ የተሳተፉበት ዘመቻ ማለት ነው። ጧሉት ሻውል ይሉታል በዕብረኛ፣ ሳኦል ይሉታል እንትኑን ዕብሩን ወደ አማርኛ ሲቀይሩት። ጃሉት ጎልያድ ይሉታል። የሳኦልና የጎልያድ ዘመቻ በማለት በሌሎች እምነቶች ይታወቃል። ይሄ ማለት ነው። ይሄ ዘመቻ ከባድ ዘመቻ ነው። ትልቅ ክስተት የተከሰተበት ዘመቻ ነው። የአላህ ሱብሓነሁ ወተዓላ ፍቃዱ ከሆነና ካገናኘን ስለ ጧሉትና ስለ ጃሉት ጦርነት ነብዩላህ ዳውድ አለይሂ ሰላም የተሳተፉበት የሆነ ዘመቻ ነው። ስለዚህ ዘመቻ አንዳንድ ጥቆማ ሰጣቸዋለሁ። ምክንያቱም ይህ ዘመቻ ትልቅ ታሪክ፣ ትልቅ ክስተትና ትልቅ ምንነት ስላለው ነው። ለኃያሉ ጌታ አላህ ሱብሓነሁ ወተዓላ ፊ ሱረቱል በቀራ የጠቆመንና የአስረዳን የነገረን ማለት ነው። ጥንካሬ እንደሚያስፈልገን፣ በአላህ መመካት እንደሚያስፈልገን፣ ጀግንነት እንደሚያስፈልገን፣ ቆራጥነት እንደሚያስፈልገን፣ ወሳኝ መሆን፣ አናሳነት ውስጣችንን ማባባት እንደሌለበት ከሚን ፊአትን ቀሊለትን ገለበት ፊአተን ከሲረተን ቢኢዝኒላህ ይችን መፈክር የኛነታችን መገለጫ የኛነታችን ነጸብራቅ አድርገን እንድንጓዝበት የመጣ የተነገረ ታሪክ ነው። ዝም ብሎ የመጣ ታሪክ አይደለም። በቁም ነገር ነው የመጣው። ለነብዩ አለይሂ ሰላቱ ወሰላም የመጣላቸው የሚገርመው በኑ እስራኤሎች እንደሚታወቀው በጣም ገናና ነበሩ። እፊታቸው የሚቆምም አልነበረም እና አላህ ሱብሓነሁ ወተዓላ በብዙ ማያዲን እንደሚታወቀው ረድቷቸዋል፣ አግዟቸዋል፣ መርጧቸዋል። ብዙ ነቢያቶችን መካከላቸው አስነስቷል፣ ልኳል አላህ ሱብሓነሁ ወተዓላ ማለት ነው። ነገር ግን ከነቢያቶቻቸው ጋር የነበራቸውን ፍጭትና ውዝግብ፣ የዳዕዋ ግብግብ ተመልክተናል። በብዙ ታሪክ አይተናል። ዛሬ የምናየው አንዱ ነው። የምንማረው ነገር አለ፣ ብዙ ነገር ታሪክ ሲነገረን ማለት ነው። ወለውላ ደፍዑ ላህ ናሰ ባዕضሁም ቢባዕድን ለፈሰደት ልአርድ ወላኪነ ላህ ዙ ፈድልን ዐለ ልዓለሚን። አላህ ምድር ላይ መንግስታትን እያስነሳ የሚያፋጫቸው የሚያጨርሳቸው አለውና ነው። ሒክማ ጥበብ አለው። ለምንድን ነው ካልከኝ ምድር ላይ አንዱ ገናና ሆኖ ሌላው ሁልጊዜ ደካማ ሆኖ ቢቀር ኖሮ የኩፍር ሰዎች የኩፍር አንጃዎች ኩፍርን በምድር ላይ አንግሰው አላህ እንዳይመለክ ያደርጉ ነበር። ከአጽናፍ እስከ አጽናፍ ይሄ ይከሰት ነበረ። አላህም ማለት ወለውላ ደፍዑ ላህ ናሰ ባዕضሁም ቢባዕድ ከፊሎችን በከፊሎቹ ሰዎችን አላህ ባይገፈትርና ባይከላከል ኖሮ ለፈሰደት ልአርድ ምድር ትበላሽ ነበር አለ። ወላኪነ ላህ ዙ ፈድልን ዐለ ልዓለሚን። ነገር ግን አላህ በሰዎች ላይ የታላቅ ችሮታ ባለቤት ነውና በየዘመናቱ ሰዎችን ያስነሳል። ለዚህም መነሻ አንዱ ማሳያ ምንድነው ከተባለ አልማዕረከቱ ለቲ ወቀዐት በይነ ጣሉት ወጃሉት በጧሉትና በጃሉት መካከል የተከሰተው ክስተት አንዱ ምስክር ነው። ነብዩላህ ዳውድ የተሳተፉበት ዘመቻ ማለት ነው። ጣሉት ሻውል ይሉታል በዕብረኛ፣ ሳኦል ይሉታል እንትኑን ዕብሩን ወደ አማርኛ ሲቀይሩት። ጃሉት ጎልያድ ይሉታል። የሳኦልና የጎልያድ ዘመቻ በማለት በሌሎች እምነቶች ይታወቃል። ይሄ ማለት ነው። ይሄ ዘመቻ ከባድ ዘመቻ ነው። ትልቅ ክስተት የተከሰተበት ዘመቻ ነው። ምናልባትም ለኃያሉ ጌታ አላህ ሱብሓነሁ ወተዓላ በተከበረ ቁርአኑ እንደነገረን መጀመሪያ ላይ እንግዲህ በኑ እስራኤሎች ትልቅ ሁኔታ ላይ ነበር ያሉት፣ ትልቅ ቦታ የነበራቸው ናቸው። ነገር ግን ፈሰደት አኽላቁሁም ወንገመሱ ፊል ሙሐረማት አሐራም ውስጥ ተዘፈቁ፣ ዲናቸውን ለቀቁ፣ የነበራቸውን የነቢያዊ አስተምህሮት ለቀቁ። ስብዕናቸው በሙሐረማትና በካሃዲያን ሰዎች ላይ ተመሰረተ፣ ተበላሸ አቅጣጫቸው። ያን ጊዜ ፈሰለጠ ላሁ ዐለይሂም አዕዳአሁም ጠላታቸውን አላህ ጃስ አለባቸው፣ ለቀቀባቸው። ፈስተባሑሁም ወሰበውሁም ጨረሷቸው። እንደው ቁትሉ በሚገርም ሁኔታ ማለት ነው።
ቂትለተን ዐጂባ በሚገርም ሁኔታ ተጨፈጨፉ። ብዙ አለቀባቸው፣ ተማረኩ። ልጆቻቸው፣ ሚስቶቻቸው፣ እህቶቻቸው ተማረኩባቸው። እንግዲህ ከክስተቱ የምንመለከተው ነገር አለ። ይኸው ያዙ። የዛን ሰዓት የተከበሩትና ትልልቅ አሉ የተባሉት መጡ። ወደ ማን ማለት ነው? በዘመናቸው ወደ ነበረው ነብይ መጡና እንደሃሉት። በዘመኑ የነበረውን ነብይ ዑለማዎች ሙፈሲሮች የተለያየ ጥቆማ ይሰጣሉ። ዩሸዕ ኢብኑ ኑን ነው አሉ። ዩሸዕ ኢብኑ ኑን ማለት እኮ የነብዩላህ ሙሳ ኸሊፋ ነው። እሱን ተተክቶ የአላህ ነብይ እሱን ተተክቶ ሲሰራ የነበረ ነበር። ከነብዩላህ ሙሳ በኋላ የተተካ ነው። ማን? ዩሸዕ ኢብኑ ኑን። በእነ ዳውድ ዘመን በእነ ነብዩላህ ዳውድ ዘመን የነበረው ይህ ነብይ እሱ አይደለም። ማን ነው አሉ? ሸምዑን ወይንም ደግሞ ሳሙኤል የሚሉት ማለት ነው። በአሁን ኢብሩን ሲቀይሩ ነብዩ ሳሙኤል የሚባል ነበር በዘመኑ የነበረው። እና ለምን ከተባለ በነብዩላህ ዳውድና በነብዩላህ ሙሳ በመካከል ላይ ከሺህ ዓመት የማያንስ የሆነ የእድሜ ልዩነት አለ። ዩሸዕ ኢብኑ ኑን ደግሞ ከነብዩላህ ሙሳ ቀጥሎ ነው፣ ወዲያውኑ ነው። ስለዚህ ይሄ ደግሞ ዘመቻው ነብዩላህ ዳውድ የተሳተፉበት ነው። ስለዚህ ዩሸዕ ኢብኑ ኑን አይደለም፣ ዩሸዕ ኢብኑ ኑን አይደለም። ስለዚህ ሳሙኤል ብለው ብዙዎች ሸምዑን ብለው የሚያመጡት በዚህ ነው። ይሄንን እንደ ክስተት እንደ ታሪክ መዛግብ ይሄንኛው ቅድሚያ ይሰጣሉ። ለማንኛው በዘመናቸው የነበረው ነብይ ዘንድ መጡና እንዲህ አሉ። እንዲህ ይላል አላህ ፊ ሱረቱል በቀራ አለም ተራ አታውቅምን ያ ነብይ አላህ ኢለል መለኢ ሚን በኒ እስራኤል ከበኑ እስራኤሎች ወደ ነበሩት መኳንንቶችና ትልልቅ የአገር አስተዳደር የነበሩት በጊዜያቸው የቀቢላ መሪ እንደሚባለው እነሱ ሚን በኒ እስራኤል ከበኑ እስራኤል ወደ ነበሩት መኳንንቶች አልተመለከትክም አታውቅምን? ሚን በዕዲ ሙሳ ከሙሳ በኋላ ኢዝ ቃሉ ሊነቢይ ለሁም በዘመናቸው ለነበረው ነብይ ባሉ ጊዜ የሆነውን አታውቅምን አላቸው። ነቢዩን ዓለይሂ ሰላቱ ወሰላም ሊገልጽላቸው የፈለገ አለና ነው። መንደርደሪያ ነው ይሄ። ለነብያቸው ባሉት ጊዜ ምን ባሉት ጊዜ ኢብዓት ለና መሊከን ኑቃቲል ፊ ሰቢልላህ በአላህ መንገድ ላይ እንታገል ንጉስን አስነሳልን አሉት። ነብዩን ነው ሂደው የሚያማክሩት። በዘመናቸው የነበረውን ነብይ ምን አሉት? ኢብዓት ለና አስነሳልን፣ ቀባልን መሊከን ንጉስን አይን ለና መሊከን እከሌ ንጉስ ይሁንና አንተ ነብይ ነህ እምነታዊ መንፈሳዊ የሆነውን ትመራናለህ። ነገር ግን አስተዳደራዊ የጦር ዘመቻውን የሚመራና እኛን የሚያቀናጀን የሚያደረጃጀን የሆነ መሪ አስነሳልን፣ ቀባልን አሉት። መጥተው ያ በዘመናቸው የነበረውን ነብይ አለም ተረ ኢለል መለኢ ሚን በኒ እስራኤል ሚን ባዕድ ሙሳ ከሙሳ በኋላ ኢዝ ቃሉ ሊነቢይ ለሁም በዘመናቸው ለነበረው ነብይ ባሉ ጊዜ ኢብዓት ለና መሊከን እስኪ ንጉስን አስነሳልን፣ ቀባልን፣ ኑቃቲል ፊ ሰቢልላህ በአላህ መንገድ ላይ እንዋጋ አሉት። ይህንን ጥያቄ ለምን አቀረቡ ካልከኝ ያቀረቡበት የተበታተኑ እንደሆኑ ያሳየናል ይላሉ ኢማም ሳዕዲ ረሒመሁላሁ ተዓላ። ሊየጅተሚዐ ሙተፈሪቁና ወዩቃዊመ ቢና ዐዱወና ጠላታችንን የሚጋፈጥበት የተበታተነብንን ሰብስቦ አደራጅቶ አቀነባብሮ አንድ አድርጎ አቅጣጫ ይዞ የሚያዋጋን የሚያታግለን እንደዚህ አይነት ንጉስ አስነሳልን አሉት። በዘመናቸው የነበረውን ነብይ እንግዲህና ይህን ጥያቄ እንዴት እንደሚሄድ ምን ክስተት እንደሚከሰት ተከተለኝማና ይህንን ሲሉት በዘመኑ የነበረው ነብይ ምን አላቸው? ቃለ ሀል ዓሰይቱም ኢን ኩቲበ ዓለይኩም አልቂታሉ አላ ቱቃቲሉ አላቸው። ለመሆኑ እናንተ እኮ ኢን ኩቲበ ዓለይኩም አልቂታል ዘመቻ መዋጋት መታገል ጂሃድ መግጠም ቢጻፍባችሁ ቢወሰንባችሁ እኮ አላ ቱቃቲሉ አትዋጉ ይሆናል እኮ አላቸው። ሀል ዓሰይቱም እናንተ እኮ አታደርጉት ይሆናል አትዋጉ ይሆናል እኮ አትዋጉ ይሆናል ላትዋጉ ትችላላችሁ። አሁን ንጉስ ይዘጋጅልን ንጉስ ይቀባልን አላችሁ። ይሄ መሪ ቢዘጋጅላችሁ እኮ እሱን ተከትላችሁ አትዋጉ ይሆናል አላቸው። ቃለ ሀል ዓሰይቱም
ይሆናል እኮ እንኩቲባ አለይኩሙል ቂታል በእናንተ ላይ ዘመቻው ቢታወጅና በሉ ተዋጉ ብትባሉ ንጉሥ ተቋቁሞላችሁ አላ ተቃቲሉ ላትዋጉ ትችላላችሁ አላቸው። ልክ ይህንን ሲላቸው ምናልባትም አፈያ ይሻላችኋል፣ ዘመቻው ይቅርባችሁ፣ ጦርነት ይቅርባችሁ፣ እንደው ዝም ብላችሁ በሰላም መኖር ይሻላል አይነት ጥቆማ ነው አሉ ዑለማዎች ሲናገሩ ማለት ነው። አዎ ፈዐረض ዐለይሂም አልዓፊያ ፈለም የቅበሉሃ አልተቀበሉ። አፈያ ይሻላችኋል ተው፣ ላትዋጉ ትችላላችሁ ተው አላቸው። የምርቃና ስራ የሽለላ ስራ ይቅር፣ እንደ ፉከራ አይደለም፣ ዘመቻ ከባድ ነው። ይችን ጥቆማ ጠቆማቸው። አትዋጉ እኮ ይሆናል እናንተ አላቸው። እናንተ ላታደርጉት እኮ ትችላላችሁ፣ አሁን ይሁን አላቸው እንጂ ቃሉ አሉት ወማ ለና አላ ኑቃቲለ ምን ለኛ የማንዋጋበት ምን ምክንያት አለን? ምን አለንና ነው ፊ ሰቢልላህ በአላህ መንገድ ላይ የማንዋጋው አሉ። ወቀድ ኽርጅና ሚን ዲያሪና ከሀገራችን አስወጥተውናል ጠላት መጥቶ፣ ወአብናኢና ከልጆቻችን አስወጥተውናል፣ ነጥለውናል፣ ለያይተውናል። ልጆቻችንን ባሪያ አድርገው እየተጠቀሙ ነው፣ ወስደዋቸዋል፣ ከሀገራችን አባረውናል። ታዲያ በአላህ መንገድ ላይ የማንዋጋው ምን አለንና ነው ለኛ አሉ። እንዴት ነው የማንዋጋው? እንዋጋለን። ተመልከተው አሁን ይሄ ከባድ የሚያደርጉት ነው የሚመስልህ። በቃ እንደዚህ ፎክረውማ አለቀ በቃ እነዚህማ አንድ ጊዜ ንጉሥ እስከሚቋቋም ነው እንጂ ከዛም በኋላ እንደው ጥላት አለቀለት ነው የምትለው። ይኸው ብዙ እንደደረሰባቸው ታያለ። ከሀገራቸው ተሳደዋል፣ ከቤተሰባቸው ተለያይተዋል። በኑ እስራኤሎች ማለት ሲጠና ቦቅቧቃ የላቸው መንቦቅቦቅ እንደነሱ አይነት እንዲሁ ያለም አይመስልህም ስትመለከተው ማለት ነው። ላኢላሃ ኢላላህ ነቢዩላህ ሙሳን እኮ ኢዝሀብ አንተ ወረቡከ ፈቃቲላ ኢነሃ ሁና ቃዒዱን እኮ ነው ያሉት። ፈዝሀብ አንተ ወረቡከ ፈቃቲላ ሂድና አንተና አምላክ ተዋጉ፣ እኛ እዚህ ቁጭ ብለን እንጠብቃለን፣ ስታሸንፉ እንገባለን አሉ በይተል መቅዲስ። እንደዚህ ነበር ሲሉ የነበረው። ተመልከት አሁንም ምን አለና ነው አሉ። ሰው ሲነሳ እንደ መጀመሪያው ምርቃን አይደለም ነገሩ፣ ገፍቶ ሲመጣ ከባድ ነው። ቃሉ ወማ ለና አላ ኑቃቲለ ፊ ሰቢልላህ ለእኛ በአላህ መንገድ ላይ የማንዋጋበት ምን አለንና ነው። ወቀድ ኽሪጅና ምን ዲያሪና ከሀገራችን ተስወጥተን ተሳደን፣ ወአብናኢና ከልጆቻችን ተነጥለን ተለያይተን ልጆቻችን ምርኮኛ ሁነው የተሸጡ ባሪያ ተደርገው ለእኛ የማንዋጋበት ምን ምክንያት አለን? የአላህ ነቢይ ሆይ አሉት። ኧረ ተው ይሄን ምክንያት አቀረቡ። ንያቸው እዚሁ ላይ ተመልከተው ፊ ሰቢልላህ ብለው ወቀዱ ኽሪጅና ሚን ዲያሪና ወአብናኢና ነው ያሉት። አነያየታቸው አወጣጡ የእልህ የወኔ ነው እንጂ ሊተኩነ ከሊመቱላሂ ወልዑልያ አይነት አይደለም። አነሳሳቸው ከንያቸው ከኋላ ትመለከተዋለህ አካሄዱ ማለት ነው። ገለጻ አጠቃቀሳቸው ይህንን ሲሉት ምን አላቸው? እሱም ፈለማ ኩቲበ ዐለይሂሙል ቂታሉ ተወለው ኢላ ቀሊለን ሚንሁም እንደፎከሩት አይደለም እንደ መጀመሪያው። ይሄ አላህ ነብይ አላህ ሱብሓነሁ ወተዓላ አዘዘው። በቃ ችግር የለም ንጉሥ አቋቁምላቸውና ይዋጉ ይታገሉ፣ እኔ ጧሉትን መርጨላቸዋለሁ የሚል በዋህይ ከአላህ ሱብሓነሁ ወተዓላ ዘንድ ተመረጠ። ጧሉት ከተመረጠ በኋላ በቃ ጦርነት እኮ ዘመቻ እንድትገቡ በእናንተ ላይ ተጽፏል ተወስኗል እኮ አላቸው። ፈለማ ኩቲበ ዐለይሂሙል ቂታሉ ዘመቻው በእነሱ ላይ ሲወሰን ተወለው ሸሹ፣ አፈገፈጉ፣ ጀርባ ሰጡ። ኢላ ቀሊለ ሚንሁም አናሳ ሲቀሩ ጥቂቶች ሲቀሩ በረገገ ሁሉ። ወላሁ ዐሊሙን ቢዛሊሚን አላህ ሱብሓነሁ ወተዓላ በደለኞችን አዋቂ ነው ይላል ልዕለ ኃያሉ ጌታ አላሁ ሱብሓነሁ ወተዓላ። ተመልከቱ እንግዲህ ተመልከቱ። ይኸው እዚህ ላይ ማወቅ ያለብን መያዝ ያለብን የምርቃና ሥራ ሳይሆን ትክክለኛ ከልባችን የመነጨ መሆን አለበት። የምንሰራበትን ነገር በቃ የምርቃና ሥራ አይሰራም። የምርቃና ሥራ አይሰራም። መሬት የያዘ ለአላህ ተብሎ የሚሰራ ትክክለኛ ነገር የሆነ ከልብ የመነጨ መሆን አለበት። እንማርበታለን። ይሄንን ከልብህ ከውስጥ አስብ። ላይ መድል አይደለም። ታጋይ ነህ። በተለይ ዳዕዋ ላይ ያለህ አካል
ዳዕዋ ላይ እስካለህ ድረስ ተዋጊ ነህ። እወቅ፣ ይሄን ጦረኛ ነህ፣ ዘማች ነህ። ስለዚህ ዘማች የሆነ ሰው ደግሞ ቆራጥ ወሳኝ መሆን አለበት። አትንቦቅቦቅ። እንደዚህ ቢሆን እንደዚህ ቢሆን መረቀኑ ግን ነገሩ ሲወሰን ጀርባ ሰጡ። መጀመሪያ ባህሪያቸውን ስለሚያቅ ነው። ምንድን ነበር ያላቸው? ቃለ ሀል ዐሰይቱም ኢን ኩቲበ ዐለይኩም አልቂታል አላ ቱቃቲሉ፣ አትዋጉ እኮ ይሆናል አላቸው። ወላኪነሁም አብደው ሰበበን ልልጅሃድ፣ ያን ነበር ያደረጉት። ግን እንዳለሙትና እንዳሰቡት አልነበረም ሂደቱ። አሁን ይሄ ከተባለ በኋላ ሸህነት ምን መጣ? አሁን ንጉሥ ሊነሳ ነው። ንጉሥ ሊመረጥ ነው። አዎ አላህ መረጠ። ማንም መረጠ? ጣሉት። እዛው ውስጥ ስልጣን ፈላጊ አለ። እዛው ውስጥ ትልልቆችና ትንንሾች፣ አሽራፎችና ፉቀራዎቹ የተለያየ ነገር ስሜት ነበረ እና እንዲህ አላቸው ነቢያቸው፣ ናማ ና ተከተለኝማ። ወቃለ ለሁም ነቢዩሁም ኢነላሃ ቀድ በዐሰ ለኩም ጣሉተ መሊካ ቃሉ አና የኩኑ ለሁ ልሙልኩ ዐለይና ወነሕኑ አሐቁ ቢልሙልክ ምንህ ወለም ዩእተ ሰዓተን ሚነል ማል ቃለ ኢነላሃ አስጠፋሁ ዐለይኩም ወዛደሁ በስጠተን ፊል ዒልሚ ወልጅስም ወላሁ ዩእቲ ሙልከሁ መን የሻእ ወላሁ ዋሲዑን ዐሊም። ምን አላቸው የአላህ ነቢይ? ወቃለ ለሁም ነቢዩሁም፣ ነቢያቸው አላቸው። ለጠየቁት ጥያቄ መልስ ነው ይሄ። እንግዲህ እንዲህ አላቸው፣ ኢነላሃ ቀድ በዐሰ ለኩም ጣሉተ መሊካ፣ አላህ ጣሉትን ሳኦልን ለእናንተ ንጉሥ አድርጎ አስነስቶታል። እሱ ተቀብቷል፣ ተመርጧል። በቃ ከዚህ በኋላ ንጉሣቸው ጣሉት ነው ተባላቸው። ይህን ሲባሉ እሺ ብለው ነው መቀበል ያለባቸው። ትእዛዙን ነው ማክበር ያለባቸው። አስነሳልን እብዓዝና አሉት። አስነሳልን ንጉሥ ነው አሉት። ቀባልን ንጉሥ፣ አየለና መሊከና አሉት። በቃ አየነ ለሁም፣ ያውም አላህ መረጠላቸው። ተመልከት ምን አይነት ተቃውሞ እንደሚያስነሱ። ፈአዕተረዱ ዐላ ነቢይህም ቃሉ አና የኩኑ ለሁል ሙልኩ፣ እንዴት ለሱ ስልጣን እንዴት ንጉሥ ይሆናል? ዐለይና፣ በእኛ ላይ እንዴት ንጉሥ ይሆናል? ጧሉት አሉ። ወነሕኑ አሐቁ ቢልሙልክ ምንህ፣ እኛ ከሱ የተሻለ ንግስና ተገቢ ሆነን ሳለ እንዴት ነው እሱ በእኛ ላይ የሚነግሰው አሉ። አየህ መለኪያቸውን። ሌላ ግርግር ነው የፈለጉት። እንዲያውም ምክንያታቸውን አቀረቡ። ወለም ዩእተ ሰዓተን ሚነል ማል፣ በስፋት ገንዘብ ንብረት አልተሰጠም፣ የለውም ገንዘብ። ያለ ገንዘብ ንግስና ደግሞ አይሄድም። እንዴት አድርጎ ያስተዳድረዋል? እንዴት አድርጎ ይመራል? የማይሆን ነገር እኮ ነው። ገንዘብ ሳይሰጥ እንዴት በእኛ ላይ ሊነግስ ይችላል አሉ። ከይፈ የኩኑ መሊከን ወሆ ዱነና ፊ ሸረፍ ወነሰብ ወነሕኑ አሐቁ ቢልሙልክ ምንህ፣ እኛ ከሱ የተሻለ የሚገባንን። መጀመሪያ የትልልቅ ቤተሰብ አይደለ፣ ዘሩ ከኛ በታች ወዲህ ፈቂር ድሃ ነው። ወመዓ ሃዛ ፈሆ ፈቂር ለይሰ ዐንደሁ ማ የቁሙ ቢሂ ልመሊኩ ሚነል አምዋል፣ ንጉሥ የሚቆምበትን የሚያቆምበት ነገር የለውም ገንዘብ። ታዲያ ድሃ እንዴት ነው በእኛ ላይ የሚነግሰው አሉ። ወደዛ ሄዱ። አየህ የጠየቁት ነገር ወዴት እንደሄደ ተመልከት። ወዴት አቅጣጫ እንዴት ተመልከት። ቃለ እንዲህ አላቸው ነቢያቸው፣ ኢነላህ አስጠፋሁ ዐለይኩም፣ አላህ በእናንተ ላይ መርጦታል። አለቀ። ሃዛ ለይሰ ምን ዒንዲ፣ ይሄ እኔ ትእዛዝ አይደለም፣ ይሄ እኔ ምርጫ አይደለም፣ እኔ ከሌ ይሁን በራሴ አይደለም። ኢነላህ አስጠፋሁ ዐለይኩም፣ አላህ በእናንተ ላይ መረጠው። የት ትሄዱ ምን ታድርጉ? አላህ ነው የመረጠው። በቃ እልቅ እኮ ፈለዚመኩም ልእንቅያድ ሊዛሊክ፣ እጅ ልትሰጡ ይገባችኋል። ኢነላህ አስጠፋሁ ዐለይኩም፣ አላህ በእናንተ ላይ መረጠው። ወዲህ ደግሞ ለስልጣን የሚያበቁት የሆኑ የሚያሳጩት የሆኑ ኳሊቲዎች አሉት። ምን? ወዛደሁ በስጠተን ፊል ዒልሚ ወልጅስም፣ በእውቀት እና በተክለ ሰውነት ስፋትን ጨምሮለታል። አላህ ሱብሓነሁ ወተዓላ ጭማሪን ሰጥቶታል። ገዘፍ ያለ ግርማ ሞገስ ያለው ነው። ቆራጥ ወሳኝ ጀግና ነው። በቃ ያስፈራል። እንደዚህ ቅልል ያለ ሰው ከሆነ ሂዶ ወደዛ የሚባል አይነት ማለት ነው።
በቃ አያችሁ እነዚህ ሁለት ለንግስና ኳሊቲዎች ናቸው አላህ Subhanahu Wa Ta'ala የገለጸበት ወዛደው በስጠተን ፊል ዒልሚ ወልጅስም በተክለ ሰውነትም ሆነ በእውቀት ከናንተ በላይ ጨምሮለታል በቃ ስለዚህ በእውቀቱ ጥበብን ይጠቀማል የሱሱኩም ይመራችኋል በተክለ ሰውነቱ ግዝፈት ግርማ ሞገስ አለው ተንፊል ነገሩን ማጽናት ማጽደቅና ማስፈጸም ይችላል አድርግ ይላል ሲያዝም ያስፈራኳል አለው በቃ ሞላ ብሎ ወንበሩን ሞልቶት እያነቃነቀው ሲናገር በቃ ቁጭ ብድግ ነው የሚያደርገው ያስደነግጣል ያስፈራል አንዳንድ ጊዜ ሞላ ሲልም ሰውነት ደስ ይላል አየህ ግርማ አለው ዞር ብሎ እኮ ፈጠጥ ብሎ እንደው ዝም ብሎ ካያህ አንዳንድ ሰው ምን ላድርግ እምትለው አለ አውራ ተናገር ያስደነግጣል ይሄ በቃ ሞላ አሲል አላልኩ ነገር አለ በእውቀቱ ጥበብን በግዝፈቱ ማስፈጸም አንዱ ሳቢን እውቀት ብቻ ቢኖረው በጅስም ዚያዳ ባይኖረውሳ ጥበቡን ማስፈጸም አይችልም ወይ ግዝፈት ብቻ ቢኖረው እውቀት ባይኖረውሳ አምባገነን ነው የሚሆነው ከሸሪዓ ውጭ አምባገነን ደረቅ ነው የሚሆነው ሁለቱም ነው የተሰጠው ስለዚህ የስልጣንን ኳሊቲ አሟልቷል ሲደመር አላህ ነው የመረጠው قل اللهم مالك الملك تؤتي الملك من تشاء وتعز من تشاء وتذل من تشاء تؤتي الملك من تشاء وتنزع الملك ممن تشاء وتعز من تشاء وتذل من تشاء بيدك الخير إنك على كل شيء قدير سلطان የሚሰጠው አላህ የሚነጥቀው አላህ ለላህ ያሉ ጌታ የሚያነቀው አላህ የሚያዋርደው አላህ ሁሉ በእጁ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala እሱ የመረጠው ይመረጣል የትም ይወለድ የማንም ልጅ ነው የትኛውም ሀገር ላይ ብትመለከቱ ከሀብታም ቤተሰብ የሚመጡት አናሳ ናቸው ከገጠር ውስጥ መጥቶ አገሪቱን ያስተዳድራታል በቃ ተመርጧል የሆነ ልጅ አለ የሚመራ እኛም ማናቀው ከገጠር ዓለም የሚመጣ ገና ወደፊት እኛም ማናቀው ብዙ አለ አላህ ከመረጠ አላህ ከቀባ አለቀ በቃ አላህ ካዘጋጀው አላህ ከመረጠው ማንም ትርትር ቢል አያወርድ ይሄ ደግሞ በአላህ የተመረጠ ነው قال ان الله اصطفاه عليكم وزاده بسطة في العلم والجسم ስለዚህ ብቁ ነውና ተመርጧል ተቀበሉ አላቸው ያዙ ይሄን በቃ ወዴትም የምትሄዱበት ነገር የለም ከአላህ የተመረጠ ነው አላቸው አወቁ والله يؤتي ملكه من يشاء አላህ ደግሞ ስልጣኑን ለፈለገው ይሰጣል ከባሮቹ የፈለገውን ይመርጣል የንጉስ ዘር ስለሆነ አይደለም ምናልባት የንጉስ እያለ አልጋ ወራሽ ምን እያለ የሚሸጋገር ከሆነ በዛ ላይ ተጽፏልና ነው አለበለዚያ አላህ Subhanahu Wa Ta'ala መመረጥ ያለበትን ይመርጣል እሱ ከመረጠ ነው በቃ አላህ ንግስናውን ለፈለገው ነው የሚሰጠው والله واسع عليم አላህ Subhanahu Wa Ta'ala የሰፊ ችሮታ ባለቤትና የሱ ፈضል ለማን መሰጠት እንዳለበት የሚያውቅ የሆነ ለእልህ ኃያል ጌታ ነው አላሁ Subhanahu Wa Ta'ala ይሄ ከአላህ Subhanahu Wa Ta'ala የመጣ ምርጫ ይሄንን ያዙ አላቸው ማን ነው ነብያቸው እንግዲህ በቃ ዕውቀት ያለው በተክለ ሰውነቱ ሞላ ያለ ገዘፍ ያለ ግርማ ያለው መርጦላችኋል ጧልቱ ጀግና ነው ደግሞ በዛ ላይ ተራ ጦር ሰራዊት ውስጥ ነበር የሚሰራው ተብሏል ከጦራቸው ውስጥ አንዱ ነበር እሱ ተመረጠ ዘመካከል ላይ በቃ ለዚህ ቦታ የሚመጥነው እሱ ነው ተባለ ከአላህ Subhanahu Wa Ta'ala ተመረጠ ንጉስ ተደረገ በቃ ተመርጦላችኋል አለና ነገራቸው ባይሆን አንድ ምልክትም ደግሞ ልንገራችሁ አላ ተመልኩ عليكم وهو رجوع التابوت المقدس إليكم ودنا أنت بموسى عليه السلام بليلوچم غزي እየተሸጋገረ ከአስተዳደር እየመጣ ጦር ሜዳ ይዘውት ይሄዳሉ እርጋታ መረጋጋትን ያገኙበት ነበር ሳጥን አለ ታቡት ማለት ታቦት አይደለም ሳጥን ነው እሳጥን ውስጥ ቅሪቶች አሉ የሙሳ አለይሂ ሰላም የሃሩን የነዚህ ቤተሰቦች ቅሪት አለበት
እና እጦር ሜዳ ይዘውት ይሄዳሉ። አሁንም ተወስዶባቸው ነበረ። በኑ እስራኤሎች ተዋግተው አምባገነኖች መተው አማሌቃዎች ነጥቀዋቸዋል፣ ወስደውባቸው ነበር። ባዷቸውን ነበር የቀሩት። መጨረሻ ላይ እንዲህ አላቸው ይሄ አላህ ነብይ አሁን وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم مؤمنين. لا هي لقيت الله سبحانه وتعالى هون حسية هنا آية حسية قدم تمرط الله شهال بلو كالله يتمرط أنه بلو نبري نقرأ شهال كالله يتمرط ألمه هونو ሌላ አንድ ተጨባጭ በአይናችሁ በገሃድ የምታዩት የሆነን ተአምር ይከሰታል አላቸው። ምንድነው? وقال لهم نبيهم ነብያቸው አላቸው ان آية ملكه የጧሉት የንግስና አንዱ ሌላ ምልክቱ አላቸው አየእቲየኩም التابوت ሳጥኑ ሊመጣችሁ ነው فيه سكينة ውስጡ እርጋታ ያለበት የሆነ من ربكم ከጌታችሁ ሆነ እርጋታ ያለበት ሳጥን ሊመጣችሁ ነው። ወበቂየቱን ቅሪትም ያለበት ቅርስ ያለበት ሚማ ተረከ አሉ ሙሳ የሙሳ ቤተሰብና ወአሉ ሃሩን የሃሩን ቤተሰቦች ቅርስ የሆነ ቅሪት ውስጡ ያለበት የሆነ እንግዲህ የሙሳ ዘንጉ ይባላል። የተውራት አንዳንድ የሰሌዳው ስብርባሪዎች እነዚህ በውስጡ አሉ ሳጥን ውስጥ። ያ ሳጥን ሊመጣላችሁ ነው። ያ አንዱ ምልክት ነው አላቸው። የሚመጣው ደግሞ ተሕሚሉሁል መላኢካ መላእክቶች ተሸክመው ሊያመጡት። ይሄ ንግስናው ከአላህ ዘንድ እንደሆነ ሌላ ማረጋገጫ ምልክት ነው ተባላቸው። ይሄ ሒስዩ ማለት ነው። እሺ እነ ፊ ዛሊከ ለአያ የትልቅ ትንግርትና ተአምር ነው ለኩም ለእናንተ ምልክት ነው እንኩንቱም ሙእሚኒን የምታምኑ ከሆነ። መላኢካዎች ይዘውት ከቻሉ በሌሎች ምርኮ ውስጥ የወደቀ የነበረው ያ ሳጥን ውስጡ የሙሳና የሃሩን ቤተሰቦች ቅርስና ቅሪት አንዳንድ ቅሪቶች የነበረው ሳጥን ተመጣ። መላእክቶች አመጡና አስቀመጡት። አይናቸው እያየ فأتت به الملائكة حميلة له وهم يرونه عيانا በኑ እስራኤሎች በአይናቸው በብረቱ እየተመለከቱ ሳጥኑ መጣ ገጫለ ጧሉት ፊት። አሁን በቃ አረጋገጡ ማለት ነው። ምንም መፈናፈኛ የለም። ጧሉት በቃ ንጉስ ነው ተቀብቷል። እሱ ተነስቶላቸዋል። እሱን አጅቦ ጠላቶቻቸውን መዋጋት፣ ልጆቻቸውን ማስመለስ፣ አገራቸውን ማስመለስ በቃ ይሄ ነው ያለባቸው። በቃ ይሄ ነው የሚጠበቀው። አሁን እንግዲህ ተመረጠ፣ አለቀ። አላህ ሱብሓነሁ ወተዓላ መረጠ። ከዛም በኋላ ጧሉት ሰራዊቱን ያዘጋጅ ጀመር። ሰራዊቱን አዘጋጀ። አለፋ በቃ አመኑ። እነሱም እኮ አዩ እኮ አያ ምልክት አዩ። ታቦቱ መጣ፣ ሳጥኑ መጣ። ተመለከቱ። መላኢካ ተሸክሞ አመጣው። ጧሉት ፊት ቁጭ አደረገላቸው። በአይናቸው እያዩ ልዩ ተአምር ነው፣ ልዩ ትንግርት ነው፣ አስደናቂ ነው፣ አስደማሚ ነው። ይህንን ተመለከቱ፣ አዩ። ከዛም በኋላ ጧሉት አዘገጃጀ፣ ሰራዊቱ አዘገጃጀ። ወደ አላህ ጠላቶችና ወደ ጠላቶቻችን እንዘምታለን አላቸው። እሺ ሰበሰበ፣ አዘገጃጀ። ወደ ጦር ሊወጣ ተከተሉ። አጠር ስናደርገው ማለት ወሳረ ቢህም መሊኩም ጧሉት ይዟቸው ወጣ ወደ ከጠላት ለመግጠም ማለት ነው። እንደወጡ ሐታ ፋረቁ ሙዱነሁም ወቁራሁም ከተሞቻቸውን አገራቸውን ለቀው እንደወጡ እንደሚፈተኑ አስረዳቸው። ማን ጧሉት ነገራቸው። ምን አላቸው? ፈለማ ፈሰለ ጧሉት ቢልጁኑድ ቃለ ኢነላሃ ሙብተሊኩም ቢነህር አልአያ ምን አለ? ፈለማ ፈሰለ ጧሉቱ ሳኦል በወጣ ጊዜ ቢልጁኑድ ሰራዊቱን ይዞ ከከተማው በወጣ ጊዜ በሰራዊቱ ታጅቦ አጅቦ በወጣ ጊዜ ቃለ እንዲህ አላቸው። ሳኦል ዞር አለን። ኢነላሃ ሙብተሊኩም ቢነህር አላህ በጅረት ወራጅ ውሃ ይፈትናችኋል፣ ፈታኛችሁ ነው አላቸው። ትፈተናላችኋል።
ትፈተናላችሁ አላቸው። በፍልስጤምና በዮርዳኖስ መካከል ላይ የሚገኝ ጅረት ትፈተናላችሁ አላቸው። ፈመን ሸሪበ ሚንሁ ፈለይሰ ሚኒ ከዚህ ጅረት የጠጣ ከኔ አይደለም እንዳይከተለን። ዓሲ ነው፣ አመፀኛ ነው፣ እንዳይከተለን። ይኸው ቀድሞ ነገራቸው። ተመልከቱ። ልክ ወላ ተቅረበ ሃዚህ ሸጀረተ ፈተኩና ሚነ ዛሊሚን እንዳለው እኮ ነው ለአደም እንዴት ተባለው? እናንተ በወንዝ ትፈተናላችሁ። በዚህ ወንዝ ፈመን ሸሪበ ሚንሁ ከዚህ ጅረት የጠጣ ፈለይሰ ሚኒ ከኔ አይደለም እንዳይከተለኝ አላቸው። ወመን ለም የጥዓምሁ ያልቀመሰ ከዚህ ወንዝ ፈኢነሁ ሚኒ እሱ ከኔ ነው። ባይሆን ኢላ መን እግተረፈ ጉርፈተን ቢየዲህ በእጁ የዘገነ ሲቀር ሸርዕያ አጠጣጥ በእጁ የዘገነና የቀመሰ አፍሶ እሱ ችግር የለም ይከተለኝ፣ እሱም ከኔ ነው አለ። ከኔ ነው አለ። ነገር ግን ክልክል የሆነውን አጠጣጥ የጠጣሳ ከኔ አይደለም። የሚገርመው ውሃ ጥም ለቆባቸዋል ይባላል። በሰዓቱ የውሃ ችግር በቃ ለፈተና ነዋ። እንደው ወንዙ ሲደርሱ ጅረቱ ላይ በቃ እንዳለ ፈሸሪበ ሚንሁ ኢላ ቀሊለን ሚንሁ ፈሸሪቡ ሚንሁ ኢላ ቀሊለን ሚንሁ አናሳ ጥቂቶች ሲቀሩ ሁሉም ጠጣ እንዳለ ተደፋበት። እንደው እንደ እንስሳ እንደው አጎንብሰው መቸለስ ጀመሩ። ሶብር አጣየ ታገሱ ብሏቸው ነበር። ወላ ተቅረበ هذه الشجرة فلما جاوزه አሁን የተወሰኑ ምን አደረጉ ማለት ነው? ጥቂቶች ሲቀሩ ጥቂቶች እነዛ ጥቂቶች እነዛ የቀሩት ያልጠጡት አናሳ ናቸው፣ በጣም አናሳ ናቸው። ይሄ እንደሚነግረን ከቀደምቶቻችን የመጣ አለ። ቡኻሪ እንደገለጹት ማለት ነው። ምን ይላል? من حديث البراء رضي الله تعالى عنه قال كنا نتحدث أن أصحاب بدر 310 بعدة أصحاب طالوت الذين جاوزوا معه النهر وما جاوزه معه إلا مؤمن رواه البخاري እንዲህ እንባባል ነበራል። እኛ እኮ በድር ላይ የተሳተፍነው ሷሃቢዮች ቁጥራችን ብዛቱ እንደ ጧሉት ሰራዊት ነበርን። ያ ማለት 310 ምናምን ነበር በጧሉት። ይሄ የሚያሳየን አለ። ይቺ አንቀጽ ቀድማ እነሱን ለማስተማር የመጣች ናት ማለት ነው። ጥቂት መሆናችሁ እንዳያባባችሁ የሚል ትምህርት ለመስጠት ይሄ የጧሉትና የጃሉት ዘመቻ ተነግሯቸዋል ማለት ነው ቀድሞ። እናም ቁጥራችን የጧሉትን ሰራዊት እነዛ ወንዙን የተሻገሩት ደግሞ አማንያን ናቸው። አማንያን እንጂ አልተሻገረም። በዛ ቁጥር ልክ ነን እያል እናወራ ነበር አለ። ኩና ነተሐደድ እናወራ ነበር አለ። እንግዲህ ቁጥሩ አናሳ። እንደውም ከፊል ሙፈሲሮች ምን እንደሚሉ ታውቃላችሁ? 80 ሺህ አካባቢ ነው ይላሉ የሰበሰበው ዘመቻ ይዞ ሲሄድ 310 ምናምን ቀረ። ጥርቅ ብሎ ተመለሰ። ላ ሐውለ ወላ ቁወተ ኢላ ቢላህ። ይሄው አየህ አሯሯጭ ሸህነት እስከ ፈተናው ሰዓት ድረስ አብሮ የሚሮጥ ሁሉ ፈተናውን ወንዙን ይሻገራል እንዳይመስልህ። በቃ እንዲያው ይሩጥ። ጧሉት ተመለሱልኝ አላለም። ፈተናው በራሱ ጊዜ መለሳቸው። ፈተናው በራሱ ጊዜ ያባረራቸው። በፈተናው ላይ ወደቁ፣ ተለሸለሹ እንዳለ። ያ ሁሉ ጦር መከነ ማለት ነው። 310 ምናምን ስትቀር የነቢዩን ዓለይሂ ሰላቱ ወሰላም ተከትለው ወደ በድር የሄዱት 310 ምናምን ነበሩ። አዎ ቢዕደቲ ጀይሽ ጧሉት የጧሉት ሰራዊት መጠን ልክ ነበርን እያል እናወራ ነበር አለ አልበራ ብኑ ዓዚብ ረዲየላሁ ተዓላ ዐንሁ። ተመልከቱ፣ ያ ሁሉ ምን ሆነ? ተመለሰ። እንደ ጠጣ ሶብራቱ ኢላ መን እግተረፈ ጉርፈተን ቢየዲህ ነበር ፈሸሪቡ ሚንሁ ኢላ ቀሊለን ሚንሁም አናሳዎች ሲቀሩ ጠጡ እንዳለ ጠጡ። ባይሆን እዚህ ላይ የሆነ ነገር አለ። ፈለማ ጃወዘሁ ጧሉት ሲሻገር ወንዙን አቋርጦ ሲሻገር እሱና ወለዚነ አመኑ መዐህ እነዛ ከሱ ጋር ያመኑት አብረው ሲሻገሩ እንግዲህ አናሳ ናቸው ቁጥራቸው ተባብለናል። ለምን የጠጣ ሁሉ ተንቦቀቦቀ።
ፈራ ቦካ አልቻለም የጠጣ እንዳይከተለ ብሏል አንደኛ ከማዕሲያ አንፃር አምፀዋላ ተው ይያላቸው ነው እዩዙ ተፈተኑ ፈተናውን ወደቁ የሚገርመው ሲጠጡት ልክ ከነህሩ ሲጠጡ ምን ሆኑ ማለት ነው ፍርሃት መጣባቸው ተንቦቀቦቁ ፈሩ ተጨነቁ ተመለሱ አላቸው አልቻሉም ከባድ ነው ፈተና ነው ሸው ورجعوا على أعقابهم ونكسوا عن قتال عدوهم بقى صبراتوا تملسوا فلما جاوزه أي النهر جرة እንደተሻገረ እንተነ ጧሉትና والذين آمنوا معه እነዛ ከሱ ጋር ያመኑት እሺ ያሉት ያልጠጡት የተከለከለውን አይነት አጠጣጥ ያልጠጡት አብረውት እንደተሻገሩ አስፈሪ ነውና እንዲያሉ ምን አሉ قالوا لا طاقة لنا اليوم بجالوت وجنوده ወደ አማዱ ሲመለከቱት ጃሉት ለጉድ ሰብስቦ መጥቷል እንዳለ ሰራዊቱን በትጥቅም بالعدد والعده ለጉድ ተዘጋጅቶ ተሞነ የመጣው ሰራዊቱ እነሱ ጋር ያለው ደግሞ ያ ሁሉ ተመለሰ አያችሁ ተመልከቱ ይው ፈተና አንድ ነገር ግን ጨመረላቸው እነዚህ ታላላቆቹ ከጧሉት ጋር የነበሩ ቁጥራቸው አናሳ ከመሆኑ አንፃር ከጃሉት ሰራዊት ጋር ሬሾን ብታወጣው አይገናኙም ቁጥራቸው አናሳ ነው ነገር ግን እምነት ነበረ ውስጣቸው ነገር ግን ትጥቅ ነበረ ውስጣቸው እንደ እምነት ትጥቅ አለ በእምነታቸው ነው ያ ሁሉ ሱሐባ የሮምን ጦር ስታይ የነበረው አሁንም እነዚህም እንደውም ይሄ አብሮ አሯሯጭ ሁሉ ፒስሜከር ይባላል አሁን ዋንጫ ላይ ሲሮጥ በፊሽካ የሚለቀቀው ሁሉ አንደኛ ይወጣል አሯሯጭ ሁለተኛው ዙር ላይ የሚወድቅ አለ ሶስተኛው ዙር ላይ የሚወድቅ አለ 10 ሺህ ከሆነ ማለት ነው ስድስተኛው ላይ የሚወድቅ አለ ሰባተኛው ላይ የሚንጠባጠብ አለ ሆዱን ያቅለሸለሸው ወገቤን እያለ እግሩን እያመመው ውልም እያለው የሚቀራል ያቃተው አናሳ ናቸው የሚያልፉት የሚጨርሱት አጨራረስ ነው ዋናው ሌላው እንዳለ አሯሯጭ ነው አላህ ይጠብቀንና አሯሯጭ ከመሆን ሯጭ ሲሆን ነው ሰው አጃቢ ከመሆን ታጃቢ መሆን ወላሂ በትክክል አላህ ባሮች ጋር ስትሮጥ ነው አሯሯጭ ሳይሆን ቁጥር አባዣ አይደለም መሆን አገዳ ሁሉ ምርት አይደለም ያ የቆመ የምታየው አገዳ ሁሉ ምርት አይደለም የተወሰነች ናት ምርት እወቁ ይሄንን ያዝ ይሄንን ቀላል ነገር አይደለም እዚህ ላይ ለላህያሉ ጌታ እየገለጸልህ እየነገረው እያስረዳኝ እየነገረን ያለው በጣም ያዙት እነዚህ ሰዎች አብረዋቸው የነበሩ ተግበስብሶ የሄደው ሁሉ መመለሱ ለነበሩት ጠቅሟቸዋል ጠሩ ጸድት ያሉ ያሉት ቀሩ ምናቸው ጨመራሉ ኢማም ሰዕዲ ተወኩላቸው ጨመረ የነዛ መሄድ አልጎዳቸውም ምን አሉ ውስጣቸው ያለ ነገር አለ እንደ ቁጥር ሬሾ لا طاقة لنا اليوم ዛሬ እንደው አቅም የለንም አንችልም አሉ ቢጃሉት ወጁኑዲ ጃሉትንና ሰራዊቱን አንችልም ለከثرتهم وعددهم وعددهم ትጥቃቸው ቁጥራቸው እንዳያሸን አንበጣ قال الذين يظنون انهم ملاقو الله ተመልከቱ والله እንደው ዑለማ ጋር እኮ ስትሆን የሚሰጡ ልብህን ይሞሉታል አንተዬ ጭንቀት ይለቀሃል ስጋት ይለቀሃል ብሶት ይለቀሃል ባዶነት አይሰማህም ምሉእነት ይሰማሃል እንዲያሏቸው አዋቂዎቹ قال الذين يظنون أن يستيقنون نوز የሚጠራጠሩት እንዳያተል እነዛ እርግጠኞቹ ከጌታችን ጋር እንገናኛለን ብለው ከጌታቸው ጋር እንደሚገናኙ እርግጠኛ የሆኑት የተውሂዶቹ አባቶች ዑለማዎቻቸው አትቂያዎቹ እንዲያሏቸው ተዋትጨነቁ كم من فئة قليلة غلبت فئة كثيرة بإذن الله سنت عناسا بودن ግዙፍ ቡድን አሸንፏል ስንት አይነካም የተባለው ጦር በትንሽ ጦር ተረቷል ስንትና ስንት አለ በአላህ ፍቃድ አያችሁ ዘመቻ አቅም አይደለም ዘመቻ ቁጥር ብቻ አይደለም ወሳኙ ዘመቻ ትጥቅ አይደለም
ዘመቻ የኢማን ትጥቅ ያስፈልጋል። የኢማን ትጥቅ፣ የተቋ ትጥቅ፣ ከአላህ ጋር የመታረቅ ትጥቅ ይሄ ያስፈልጋል። አዎ አብሽሩ አሏቸው። ወላሁ መዐ ሷቢሪን አላህ ከጽኑዎች ከታጋሾች ጋር ነው። ታገሱ፣ አላህ ይረዳቸዋል። አብሽሩ አሏቸው ዑለማዎቻቸው። ከጎንህ አብሽር ባይ ያስፈልጋል። አየህ አንዳንዱ ረብሽ ይለቅብሃል፣ ጭንቀት ይለቅብሃል፣ ስጋት ይለቅብሃል። ወይ የኛ ነገር እንኳን አለቀልን፣ እኛ እኮ እንደዚህ ከሆነ በቃ እኮ አለቀ፣ በቃ እኛ እኮ እንደዚህ ነው። እንደዚህ አይነት ሰው አደገኛ ሰው ነው። ሞቶ ይገልሃል። አስከሬን ተሸክመህ ነው እየዞርክ ያለኸው። ከባድ ነው። ስጋትም ያወራ ጭንቀትም ያወራ ቀድመህ እንድትረታ ያደርግሃል፣ እንድትሟሽሽ ያደርግሃል፣ እንድትፈራ ያደርግሃል፣ እንድትርበተበት ያደርግሃል። እኛ ምን አለው ብለህ ነው ትንሽ እኮ እንዲህ ካሉ እኮ አለቀልን ነው የሚለው። ወነዑዙ ቢላህ። አየህ የአላህ ባሮች አየህ ምን እንዳሉ ወላሁ መዐ ሷቢሪን አላህ ከጽኑዎች ጋር ነው። አብሽሩ። የነሱ ቁጥር ቢበዛ የኛ ቁጥር ቢያንስ አንረታም። አላህ ይረዳናል። አላህ መዐ ሷቢሪን ቢኑስራ ወልመዑና ወተውፊቅ። አብሽሩ አይዟችሁ አሏቸው፣ አበረታቷቸው። ያስፈልገናል ጽኑ ዳዒ፣ ጽኑ ወንድም፣ ጽኑ ሼኽ፣ ጽኑ ዑለማዎች እንደዚህ ያሳዩሃል መንገድን። ከዛም በኋላ እንግዲህ ማዶ ለማዶ ጦሩ ተያየ። አይተውት ነው አይደል ይሄንን ያሉት ላጧቀተ ለነልየው። እንግዲህ ጦርነቱ የማይቀር ነገር ሆነ፣ የማይቀር ነው። ወለማ በረዙ ሊጃሉተ ወጁኑዲህ ለጎልያድ በእንትን በገሃድ በወጡ ጊዜና ሜዳ ላይ በወረዱ ጊዜ ለጃሉትና ለሰራዊቱ ቃሉ እንዲህ ብለው ዱዓ አደረጉ እነዚያ የአላህ ባሮች። ወለማ በረዙ ይፋ በሆኑ ጊዜ ፊት ለፊት በተፋጠጡ ጊዜ ሊጃሉተ ወጁኑዲህ ለጎልያድና ለሰራዊቱ ፊት ለፊት ላይ በተፋጠጡ ጊዜ ዱዓ አደረጉ። አየህ ተወኩልህ ይበዛል። ቁጥርህን ታይና ጠላት ከባድ ሆኖ ስታየው ወደ አላህ ሙሉ በሙሉ እጅ ትሰጣለህ። አንተ የኔ ጌታ ሆይ አልችልም፣ አቅም የለኝም፣ አንተ እርዳኝ የሚለው ሶስት ጥያቄ ጠየቁ ጌታቸው። ሸው ያዝ፣ ይሄን ያዝ። ሰይፍ መማዘዝ ብቻ አይደለም ጦርነት፣ ዳዕዋ ራሱ የሚገርም ዘመቻ ነው። የሚገርም ዘመቻ ስንቱን ነው የምትጋፈጠው? እንታሰራለን፣ እንደው አንድ ጊዜ ከታሰርን እኮ አለቀልን፣ እንደዚህ ከሆነ እኮ እንደዚህ ነው። እንደው እምቡቅቡቅ የሚያደርግህ አለ። አንዳንዱ ደግሞ ቀጥታ እንድትመሰግም የሚያደርግህ አለ። ላ ሚዛኑን ጠብቀ እንድትሄድ፣ ጥቅምና ጉዳት መስላህና መፍሰዳን አይተህ እንድትሄድ። ብዙ ጊዜ መፍሰዳ እያመጣ ደግሞ ቦቅቧቃ እንዳትሆን ይረዳሃል፣ ያግዛሃል፣ ጀግና እንድትሆን ያደርግሃል። ዱዓ ታደርጋለህ ደግሞ የቁጥርህ ማነስ የአህለል ቢድዓ ቁጥር ሲበዛ የኛ ሲያንስ አትጨነቅም። አላህ ላይ ነው የምትለው። ለዚህ እኮ ነው እንደ ሰለፊዮች ጀግና አለ እንደ ጀግኖች ወላሂ ጀግኖች ናቸው በጣም። ይኸውናማ ይችን ዱዓ አደረጉ። ቃሉ ረበና ጌታችሁ ነይ አፍሪጋ ዓለይና በእኛ ላይ አንቧቧለን፣ ሶብራ ጽናትን ስጠን፣ ጽናትን አንቧቧለን። ቀዊ ቁሉበና ልቦቻችንን አጠንክርልን ያ አላህ። ወሰቢት አቅዳመና እግሮቻችንን አጽና፣ እንዳንሸሽ እንዳናፈገፍግ። ወንሱርና ዐለል ቀውሚል ካፊሪን በካህዲያን ህዝቦች ላይ አንተ ድልን ስጠን፣ አንተ አሸናፊ አድርገን እባክህ አሉና ዱዓ አደረጉ። ይህን ዱዓ ካደረጉ በኋላ ፈሃዘሙሁም ተጋጠሙ፣ አሸነፏቸው። ፈሃዘሙሁም ቢኢዝኒላህ በአላህ ፍቃድ ድል አደረጓቸው፣ ድል መቷቸው። ምን ሃሁና ነዕለም አነ ጃሉተ ወጁኑደህ ካኑ ኩፋራ በአላህ ፍቃድ ተሸነፉ አለ። ከሃዲያኖች ነበሩ ማለት ነው። የሚገርመው እንግዲህ የጦሩን ሁኔታ አያችሁት። ያንኛው ተመልሷል፣ ብዙ ሺህ ተመልሷል። ትንሽ ናቸው እነዚህ በቁጥር አንጻር። ቁጥርና ቁጥር አይደለም የሚታየው፣ ውስጥ ላይ ያለ የኢማን ትጥቅ ነው፣ የእምነት ጽናት ነው። ወቀተለ ዳውዱ ጃሉተ ዳውድ ነቢዩላህ ዳውድ ጃሉትን ጎልያድን ገደለው። ለዚህ ነው ምን ይላሉ አህሉል ዒልም ተፍሲር ሲናገሩ ማለት ነው ወቀተለ ዳውዱ ጃሉተ ፈሃዘሙሁም ቢኢዝኒላህ። ጃሉት
ሲጥለው ሲወድቅ ጦሩ ጃሉት በጣም አስፈሪ ነው ይባላል። ኑረዱልኝ ነው የሚለው ሙባረክ። እሱ ፊት ቀርቦ የሚመለስ የለም። ቀጭ ነው እንዳለ። እንግዲህ ጭንቀት ነው የሚለቅብህ እንደዚህ አይነት አካል። ይሄንን ነብዩላህ ዳውድ እኔ ልውጣለት አሉ ይላሉ ሲናገሩ፣ እኔ ነኝ የማወጣለት። መጨረሻ ላይ ዳውድ ምን ይዞ ነበር? በሚቅላዕ ነው ይባላል፣ በወንጭፍ ወንጭፉን እንዳው አሽከረከረና ለቀቀበት። አናቱን በጠረቀው ወደቀ። ይነግሩናል። አላህ ነቢዩላህ ዳውድ ገደሉት ጃሉት። ወአታሁ ላሁል ሙልከ ከጧሉት በኋላ ሙልክን አላህ ሰጠው ለዳውድ። ወልሕክመተ ንቡዋንም ሰጠው። ሁለቱን አንድ ላይ አደረገለት አላህ ሱብሓነሁ ወተዓላ። ወአታሁ ላሁል ሙልከ ወልሕክማ ጥበብን ንቡዋንና ንግስናን ከማን በኋላ? ከጧሉት በኋላ አላህ ነቢዩላህ ዳውድን ንቡዋንና ንግስናን ሰጣቸው። ወዓለመሁ ሚማ የሻእ እሱ የሚፈልገውን አስተማረው። የተለያየ የሚነግሩናል ከእስራኤልያት አንዳንድ ሲነግሩን ማለት ነው። እንደ ታሪክ መቀመሚያ እያደረጉ እያመጡ ሙፈሲሮች ይናገራሉ። የጧሉት ልጁን ዳረው። ጃሉትን ከገደልክ ብሎ ቃል ገብቶለት ነበር። ልጁን ዳረው፣ ከንግስናው አካፈለው። ምን ይላል? ለማንኛውም አላህ በቁርአኑ ምን ብሎ ወአታሁ ላሁል ሙልከ ወልሕክማ ነቢዩላህ ዳውድን ንግስናንም ሰጠው ንቡዋንም ሰጠው። ወዓለመሁ ሚማ የሻእ የሚያስፈልገውን ነገር ሚነል ዑሉም ሸርዕያ ወልዑሉም ሲያስያ አስተማረው አላህ ሱብሓነሁ ወተዓላ። ፈጀመዐ አላሁ ለሁል ሙልከ ወንቡዋ ከማ የቁሉ ልኢማም ሳዕዲ ረሒመሁላሁ ተዓላ። አላህ ይህንን ሰበሰበለት። አላህ አነገሰው ነቢዩላህ ዳውድን፣ ከዛ ሱለይማን እያለ ሄደ። የዚህ ዘመቻ ምድር ላይ እየተከሰቱ ያሉ የዘመቻ አይነቶች ለምን እንደሚከሰቱ አላህ እንዲህ አለ። ወለውላ ደፍዑላሂ ናሰ አላህ ሰዎችን መገፍተሩ ባይኖር ኖሮ ባዕضሁም ቢባዕድ ከፊሉም በከፊሉ መገፍተር መከላከል ባይኖር ኖሮ ለፈሰደቲል አርድ ምድር ትበላሽ ነበር። ይኸው ጃሉትን ከነሰራዊቱ ድባቅ መቱት። አየህ፣ አለበለዛ እንዴት ይሆን ነበር ማለት ነው። የጃሉት አይነት ካፊር ተቆጣጥሮት ሊቀር ነበር አገራትን። ወላኪን አላህ ነገር ግን ለላህ እያሉ ጌታ አላህ ሱብሓነሁ ወተዓላ ዙ ፈድሊን ዐለል ዓለሚን በዓለማት ላይ ባለችሮታ ነውና፣ አንድ አምባገነን ይነሳል፣ ሌላ ይመጣና ድባቅ ይመተዋል። የሆነች አገር ትነግሳለች፣ የሆነች ትመጣና ትመተዋለች። ምናልባት በእኛ ዕድሜ ላይ ሊለወጥ ይችላል። አሜሪካ እንደዚህ በድላ እኮ አትቀርም። እንዲህ ጨክና እንዲህ ጨፍጭፋ እንዲህ የሰውን ደም አፈሳ አትቀርም። ወይንም እቺ ጽዮናዊታ እስራኤል እንዲህ አድርጋ አትቀርም እኮ። አመጣጣቸው ታሪካቸውም እንደዚህ ነው። አመፀኛ፣ ጨካኝ፣ አረመኔ ኢኽዋኑል ቂረደቲ ወል ኸናዚር የከርከሮና የዝንጀሮ እየተቀየሩ የመጡ ብዙ ድባቅ የተመቱ ናቸው። በየዘመናቱ ከነቢያት ጋር የነበራቸው ጨካኝ አረመኔ አሁንም ድባቅ ይመታሉ። አይቀርላቸውም እኮ አይቀርላቸውም። እንዲህ አድርገው አይቀሩም። ማንኛውም ምድር ላይ ያለ አገር አጥፊ ነግሶ ሌላ መጥቶ ድባቅ ይመታዋል። አይቀርም። ይሄ ዓለም እየተለዋወጠች እየተቀያየረች የቅብብሎች ነው የሚሆነው። ለላህ እያሉ ጌታ ያደርጋል። አለበለዚያ ምድር ላይ ተውሂድ የማይሰማበት ምድር ነበር የሚያደርጓት። አይለቁም ነበር። ወለውላ ደፍዑላሂ ናሰ ባዕضሁም ቢባዕድ ለፈሰደቲል አርድ ወላኪን አላህ ዙ ፈድሊን ዐለል ዓለሚን ለላህ እያሉ ጌታ ይነግረናል። ቲልከ አያቱላህ ይህቺ የአላህ ሱብሓነሁ ወተዓላ እነዚህ የአላህ ሱብሓነሁ ወተዓላ ተአምራቶች አናቅጾች ናቸው። ነትሉሃ ዐለይክ ቢልሐቅ በአንተ ላይ በእውነቱ በእርግጥ የምናነብልህ የሆነች የአላህ ሱብሓነሁ ወተዓላ አናቅጾች ናቸው። ወኢነከ ለሚነል ሙርሰሊን እነሆ አንተ ከነቢያቶች ነህ ከሙርሰሎች ነህ አላቸው ነቢዩን ዐለይሂ ሰላቱ ወሰላም ማለት ነው። ስለዚህ የጧሉትና የጃሉት ሁኔታ መጨረሻው በዚህ ሆኗል።
ጧሉት በአሸናፊነት ተወጥቶ ነቢዩላህ ዳውድም ጃሉትን ገድለው ጎልያድን መጨረሻ ላይ ከጧሉት በኋላ ነግሰዋል። ማን? ነቢዩላህ ዳውድ ንቡዋንም አግኝተው የአላህ ሱብሓነሁ ወተዓላ ዲን የበላይ እንዲሆን ታግለዋል፣ ተፋልመዋል ነው። እንደዚህ አይነት ክስተቶች አሉ። جعلنا الله عز وجل من الذين يستمعون القول فيتبعون أحسنه. بهذا القدر أكتفي. السلام عليكم ورحمة الله وبركاته. بارك الله فيكم أيها الإخوة.